ሄኖክና ሀሴት ስራቸውን እየሰሩትን ሰርተው መራዊትን ካሰቃዩት በኋላና እራሷን ስታ ሆስፒታል ከገባች በኋላ እነሱ አምልጠው ከነኪራ ቤት ጠፍተው ሄዱ። ይገርማል። ይህን ያክል አንድ ቤት ውስጥ አግተው ሲያሰቃዩት ነበር ምሩን። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ዛሬ ጽናት ድራማ ክፍል 57ን ይዤ መጥቻለሁ ማለት ነው። እንግዲህ በባለፈው ክፍል እንዳየ ነው ምሩን ሀሴትና ሄኖክ አግተዋት ነበር። ምክንያቱም ያወሯትን ነገር እያንዳንዷን ነገር በመካከላቸው ያለውን ነገር ሲያወሩ ስለደረሰችባቸው ያንን ነገር እንዳታጋልጣቸው ብላ ሀሴት እንግዲህ አግታት ነበረ። አስራት ከኪራ ክፍል አድርጋ ስታሰቃያት ነበረ። ያው እንግዲህ ሀሴት ምሩ እንድትሰቃይና እንድትጎዳ ባትፈልግም ነገር ግን የራሷን ስህተት ለመሸፈን ብላ ምሩን እያሰቃየቻት ትገኛለች ማለት ነው። እንግዲህ ሄኖክ እያስገድዳት የማትፈልገውን ነገር እንድታደርግ እያስፈራራት ቢሆንም ነገር ግን እሷም ደግሞ የራሷን ክብር ለመሸፈን ብላ ጽናትን እየበደለቻት ትገኛለች ማለት ነው። ምክንያቱም ሀሴት የአባቷ ክብርና ለራሷም ክብር በጣም ትጨነቃለች። ነገር ግን በዙሪያዋ ያሉን ሰዎች እየጎዳች እንደሆነ አልገባትም። ጽናት ደግሞ ለሷ ምን ያክል መስዋዕት እየከፈለች እንደሆነ አልገባትም። ለሷ ብላ ፍቅሯን እያጣችም እንደሆነ አልገባትም። አሁን ላይ እየተሰቃየች ያለችው ስቃይ ራሱ ለሷ እንደሆነ አልገባትም። ነገር ግን ሄኖክ እየተጫናት እንደዚህ ካላረግሽ እጇ ላይ ያለው መረጃ ሶሻል ሚዲያ ላይ እለቅብሻለሁ፣ እንደዛ አረግብሻለሁ፣ የት ልለጥፈው እንድለጥፈው ካልፈለግሽ ይሄን አድርግ እያለ እያስገደዳት ስለሆነ ከዚህ በፊት እንግዲህ ጽናትን እንድታደነዝዝለት ማለት በመድኃኒት እንድታደርግለት አዝዟት ያንን ቪዲዮ ይዞባታል። በዛም ደግሞ እያስፈራራት ነበረና በዛሬው ክፍል እንግዲህ ያው ምሩ ባለፈው ክፍል እንድታገተች ነበር። ዛሬም አለቀቋትም ነበረ። ሀሴት እንግዲህ የተፈጠረውን ነገር ይቅርታ አድርግልኝ፣ የባለፈውን ስህተቴን ለመሸፈን ብዬ ለመደበቅ ብዬ ዛሬም ደግሞ ሌላ ስህተት ሰራሁ። ምንም ማድረግ አልችልም፣ አማራጭ አልሰጠሽኝም፣ አንቺን ከዚህ ልለቅሽ አልችልም። ቢያንስ እስከ 3 ቀን ድረስ ልትታገሽኝ ይገባል። ሂጂ አባቴ ጋር ያሉትን ነገሮች አስተካክዬ እስከምጨርስ ድረስ ታገሽኝ፣ ይቅርታ አድርጊልኝም ስትላት ነበር። አፏን አፍና እጇን አስራ ማለት ነው። ምሩ ደግሞ ያው የልብ ህመምተኛ ስለሆነች ያንን ነገር መቋቋም አልቻለችም ነበር። ነገር ግን ቢሆንም ሀሴት ይህን ነገር ፈልጋ እንዳላረገችው ግልጽ ነው። ለምን የራሷን ህይወት ለማዳን ብላ ሌላ ስህተት ውስጥ እየገባች ነው። ነገር ግን ምሩ በጣም ታሳዝን ነበር። ናሆሜ ምሩ ጠፍታበት በጣም እየተጨነቀ ነበር። እዚህ እያለ ሲፈልጋት ነበር። ነገር ግን ያልገባቸው ነገር እዛው አጠገባቸው ከኪራ ክፍል ውስጥ ነበረች። ምክንያቱም ጽናትን ለማዳን ብላ ራሷን ህይወቷን አደጋ ላይ ጣለች። ለጓደኛዋ ብላ ብዙ መስዋዕትን እየከፈለች ትገኛለች። ጽናት ደግሞ የምሩ መጥፋት በጣም ሰላም አነስተዋት እየፈለገቻት ነበረ እና በጣም ብዙ ፈርታ ነበር። እንዲሁም ከሰኒ ጋር ሆነው ወዴት ሄዳ ነው የኔ መልካም? እሷ እኮ በጣም መልካም ሰው ናት። የቤቱ ድምቀት እኮ ናት። ዝምተኝነቷ፣ ትዕግስቷ፣ አስተዋይነቷ አሁን ለሁላችንም ከጎናችን ስትሆን ኑራ፣ ዛሬ ግን እሷ በከፋ ጊዜ አንድም ሰው እንኳን ከጎኗ የሚሆንላት ሰው አታ ራሷን ከቤት አሸሸች። ወዴት ሄዳ ነው እያለችም ስትጨነቅ ነበር። ሰኒም እንደዚሁ በምሩ መጥፋት ብዙ ተጨንቃ ነበረ። እንዲሁም ደግሞ ኪራ ያው ከጽናት ጋር ያለው ነገር አሁንም እንዳለ ሆኖ በጣም እየተራራቁ ይገኛል። አሁንም ጽናትም ደግሞ ኪራ ቢርቃትም ነገር ግን የምትፈልገው እሱም ቢሆንም ሲርቃትም ደግሞ በጣም እየተናደደች እና ውስጧ እየተጎዳ ይገኛል። ይሄ ደግሞ እንግዲህ ምንም ማድረግ አይቻልም። ይሄ የእሷ ምርጫ ነው ማለት ነው። ምክንያቱም እንግዲህ ለአባቱ ቃል በገባቸው መሰረት አሁንም ድርቅ እያለች ትገኛለች። ነገር ግን ሀሴት ለኪራ የምትሆን ሴት አይደለችም። ምንም እንኳን መጥፎ ባትሆንም ነገር ግን ያለባት ችግር ለኪራ የምትሆን ሴት አይደለችም ማለት ነው። ምክንያቱም ኪራ አሁን ላይ ጽናትን ነው በጣም የሚያፈቅራት። ይሄ ነገር እስካለ ድረስ መቼም ቢሆን ሀሴትንና ኪራን በአንድ ማድረግ አትችልም። ይልቁንስ ድርቅናዋን ቀርፋ አብሮ ቢሆኑ ነበር የተሻለ መፍትሄ የሚሆነው። ነገር ግን አሁንም ድርቅ እንዳለች ትገኛለች። ኪራ ከቤት ጠፍቶ እንደዛ ስትጨነቅ እንደ እብድ ሲያረጋት ሁሉ አሁን ደግሞ ቤት መጥቶ ያው ናቸው። ችግራቸውን እስካሁን ድረስ አልፈቱም ማለት ነው። አሁን ደግሞ የምሩ ነገር ተጨመረባቸው።
መሩ እንግዲህ ሀሴትን እባክሽ ከዚህ በላይ አትጉጅኝ፣ እኔ ልቀቅኝ፣ እኔ ህመምተኛ ነኝ ታውቂያለሽ፣ ቢያንስ እንኳን እሺ መድኃኒቴን ስጪ ስትላት፣ እሺ መድኃኒትሽ የት ነው ያለው? እኔ ምሩ ይቅርታ አድርግልኝ፣ አንቺን ለመጉዳት ፈልጌ አይደለም፣ ነገር ግን ሁኔታዎች ናቸው ያስገደዱኝ። የትናንትናውን ስህተቴን ለመሸፈን ስል አሁንም ስህተቴን እየደገምኩ ነው ያለሁት። እኔ ምን ላድርግ? አንቺ ዝም በማለት ከተባበርሽኝ እኔ ደግሞ አንቺን ልለቅሽ እችላለሁ። ነገር ግን ዝም ማቴ ከሆነ የምፈልገውን ነገር ከማድረግ ወደ ኋላ አልልም። የአባቴ ክብር ያስጨንቀኛል፣ እኔ ለአባቴ ነው የምኖረው እያለችም ነበረ። ምሩም ደግሞ ይሄንን በፍጹም ላደርግ አልችልም፣ ጽናት ላንቺ ምን እንዳደረገችልሽ ብታውቂ ይሄን ባላረግሽ ነበረ፣ እንደውም ታመሰግኛት ነበር፣ ለማየት ራሱ ታፍሪያት ነበረ። አንቺ ግን እንደዚህ አደረግሽ። ጽናት ላንቺ ምን አይነት ሰው እንደሆንሽ ስለማታውቂ ነው። ስለዚህ ይህን ነገር አይቼ ሰምቼ ዝም ማለት አልችልም። እባክሽ የራሳችሁን ችግር እዛው ጨርሱ፣ እኛን ተሆን ጽናትን ተዋት እያለች ነበረ። ቆይ ለመሆኑ ግን ሄኖክ ከጽናት ምንድን ነው የሚፈልገው ስትላት፣ እሱን አላውቅም፣ እሱን ከሱ ውጭ እኔ የማውቀው ነገር የለኝም። ነገር ግን እሷ እልክ ያስያዘችው ይመስለኛል። እሱ ደግሞ እልክ ውስጥ ከገባ የፈለገውን ነገር እንደሚያደርግ እርግጠኛ ነኝ ብላ ነገረቻት። ከዛም በኋላ እሺ መድኃኒትሽን አሁን እንዴት ነው የማገኘው? ወይ ደግሞ ካልሆነ እኔ ወጥቼ ልግዛልሽ ስትላት፣ አይ ከሆስፒታል ካልተጻፈ አይሰጡሽም፣ መግዛት አይቻልም ብላ ነገረቻት። እሺ ምንድነው ማድረግ የምችለው አለቻት። ቁልፌን ከቲቪው አጠገብ አስቀምጫለሁ፣ ሂጅና ከቤት አምጭልኝ ብላ ላከቻት። እሷም ደግሞ ሀሴትም ያው ምሩ እንድትጎዳ ስላልፈለገች ለሄኖክ አደራ ምግብ ስጣት፣ ውሃም ስጣት፣ አሟታለች፣ ቷን ጠብቃት ብላ ከነ ናሆሚ ቤት ሄደች ማለት ነው መድኃኒት ልታመጣ። እዛ በሄደችበት አጋጣሚ ግን ያልጠበቀችው ነገር ነበር የገጠማት። ክፍላቸው ውስጥ ገብታ መድኃኒት ስትፈልግ ናሆሚ በሩን ከፍቶ ገብቶ፣ እንዴ ቆይ በሩን ዘግቼው አልነበር እንዴ? እኔ ነገር በሩን ክፍት ነው እንዴ ትቼው የሄድኩት ብሎ በጣም በምሩ መጥፋት ስለተጨናነቀ ስልኳን ቢደውሉለት ስላልሰራለት በጣም ተጨናንቆ ነበርና ምኑኜ ነው በሩ ሳልዘጋው የረሳሁት አለና ሄዶ ሶፋው ላይ ቁጭ አለና፣ አይ ምሩዬ እንዴት እንደታረጊኛለሽ? እንዴት እንደስትርቅኛለሽ? እኔ እኮ ይሄ እዚህ ድረስ የሚያደርስ ትልቅ ጥፋት አልሰራሁም ነበር። ለምን እንደዛ አረግሽ? ለምን ጨከንሽብኝ? እያለም ነበረ። ከዛም በኋላ የተፈጠረው ነገር ግራ ቢያጋባውም ኪራ ደውለው ወደ ውጭ ሄደው ዘና ማለት እንዳለባቸው ነገረው። ናሆም ደግሞ እኔ አሁን መውጣት አልፈልግም አለው። አይ መምጣት አለብህ፣ እኔ አሁን ያለሁት ካፌ ነኝ ያለሁት፣ ና ቶሎ እፈልግሃለሁ ብሎ ነገረው። ናሆምም የኪራን ትዕዛዝ አለማክበር ስለማይችል እሺ በቃ መጣሁ ብሎ ከቤት ወጣ። የአጋጣሚ ደግሞ ለሀሴት ሀሪፍ አጋጣሚ ነበር። ምክንያቱም ናሆሚን ስታየው በጣም ደንግጣ ነበር። ፈጣሪ ከዚህ ጭንቅ ያወጣኝ፣ ፈጣሪ ሆይ አግዘኝ፣ ከዚህ እንዴት ብዬ ልውጣ? ታውቃለህ እኔ መጥፎ ሰው እንዳልሆንኩኝ፣ ነገር ግን ሁኔታዎች እያስገደዱኝ ነው፣ የዛሬን ብቻ እርዳኝ እያለችም ጸሎት ስታደርግ ስለነበረ ናሆሚ ሲወጣላት በጣም ደስ ብሏት፣ አይ ኪራ አንተ እኮ ባለውለታዬ ነህ እያለችም አመሰገነችና እየሮጠች ትወጣለች ከነ ናሆሚ ቤት። ከዛም በኋላ እዛ ስትሄድ ግን ሀሴትና ጽናት ስለምሮ እያወሩ ነበረ። እንዴት እንደጠፋች ምን እንደሆነች እና ውስጣቸው ሰላም እየተሰማቸው እንዳልሆነና የሆነ ነገር እንደተፈጠረ ውስጣቸው እየነገራቸው እንደሆነ እያወሩ ነበር። ምን ሊፈጠር ይችላል እያሉ ቢመካከሩም ነገር ግን መልሱን አላገኙትም ነበር። ቤተሰቦቿ ጋር እንዳይደውሉ ምናልባችም እንኳን እዛ ካልሆነች ይጨናነቃሉ ብለው ስለፈሩ ቤተሰቦቿ ጋር ደውለው ሐዋሳ ደውለው መጠየቅ አልፈለጉም። ከዛም በኋላ እሺ ምግብ በልተሻል እንደ ብላ ስጠይቃት ጽናት ሀሴት ሰኒም እረ በጣም እርቦኛል፣ ከምራቤ የተነሳ እኮ ሳወራ ራሱ ሆዴ ባዶ ስለሆነ ያስተጋባ ጀምሯል፣ ስለዚህ ምግብ ፈልጋለሁ አለቻት። እሺ በቃ ምግብ ላምጣልሽ እዚህ ጠብቅኝ አለቻትና ልታመጣ ስትሄድ እንግዲህ ሰኒ ስልክ ልታወራ ወደ ውጭ በሄደች አጋጣሚ የሆነ ድምፅ ትሰማለች። እዛ ኪራ ክፍል ውስጥ የሆነ ሰው እንዳለ ምልክት እየሰጣት እንደሆነ ገባትና የሆነ ሰው ውስጥ አለ፣ ቆይ ለምንድን ነው በሩ የተዘጋው? ውስጥማ የሆነ ነገር አለ እያለች በሩን ስትቆረቆርና ስታዳምጥ ኪራ ይመጣል። እንደ ሰኒ ምን እየሰራች ነው ደግሞ እዚህ በር ላይ ተለጥፈሽ አላት። ሰኒም ደግሞ ኪራ እንኳንም መጣ፣ መምጣት ጥሩ ነው፣ የሆነ ሰው ያለ ይመስለኛል እዚህ ውስጥ የሆነ ምልክት እየሰጠኝ ነው
የሆነ ነገር ሰምቻለሁ፣ ሰው አለ አለችው። ኪራም ደግሞ እንዴ ማን ሊኖር ይችላል? ሀሴት ናታ የምትሆነው። በቃ ሰው እንዲገባባት ስላልፈለገች ሆናል የዘጋችው እንጂ ሌላ ማንም ሊኖር አይችልም። ዝም ብለሽ ነው ተረጋጊ አላት። እሷም ደግሞ ሀሴት እንዳልሆነችና ሌላ ሰው እንዳለ እርግጠኛ እንደሆነች ነገረችው። ነገር ግን ሊያምናት አልቻለም ነበረ። ከዛም ጽናት መጣችና ምን ናችሁ ነው ደግሞ አንቺ እዛ ምግብ አስቀምጬ እየጠበኩሽ አይደል እንዳለቻት። አረ ቆይ ጽ እንኳንም መጣሽ፣ እዚህ ውስጥ የሆነ ሰው አለ አለቻት። ምን ማለት ነው ደግሞ ስትላት፣ አይ የሆነ ሰው አለ ድምፅ ሰምቻለሁ፣ የሆነ ምልክት እየሰጠኝ ነበርና የሆነ ሰው እንዳለ እርግጠኛ ነኝ። አሁን ይሄንን በር እንደምን ብለን እንክፈተውና ውስጥ ያለውን ነገር ማየት ይኖርብናል አለቻቸው። ከዛም በኋላ ለመነችው። በእናት በምትወዳት እናት ይዣለሁ፣ ይህን በር ክፈተውና የሆነ ሰው እንዳለ እርግጠኛ ነኝ፣ አይተን እናረጋግጥ አለችው። ኪራም ደግሞ እሺ ያው ሀሴት ያለ ፍቃዷ በር ከፍተን ብንገባ ቢከፋትም ነገር ግን ጥርጣሬ ካደረብሽ ሌላ ቁልፍ ስላለ ገብተን እንየው አላትና በሩን ከፍተው ሲያዩት ምሩ ታስራ ራሷን ስታወድቃ ነበረ። ሲያዋት በጣም ደነገጡ። እንደ ምሩዬ እዝንሽ እንዳለሽ ምንነሽ ነው ምንድነው እንደዚህ የሆንሹ እያሉም ደንግጠው አንስተው ወደ ሆስፒታል ይወስዷታል። ከዛም በኋላ ሀሴትን በሰራችው ነገር በጣም ተጸጽታ ያደረገችው ነገር ስህተት እንደሆነና ከፈጣሪ እንደሚያስቀጣት እንዲሁም ደግሞ ሰዎች እንደፍራ በአይኗ ማየት እንደማትችልና በድንጋይም እንደሚያስወግራት የሰራችው በደል ትልቅ በደል እንደሆነና በጣም መጥፎ ሰው እንደሆነችና ምሩ ለጓደኛዋ ብላ እንደዚህ መስዋዕት እየከፈለች እሷ ግን እንደዚህ በማድረጓ በጣም ተጸጽታ ነበረና ለመጨረሻ ጊዜ በቃ ያንን ቤት ልትሰናበተው ወሰነች። ከዛም በኋላ ወደ ቤት ሄደችና ለኪራ ደብዳቤ ጽፋለት ይሄ እንዲሆን አልፈለግኩም ነበር፣ ነገሮቹ አስገደዱኝ። አባቴ በእኔ እንዳዝንብኝ አልፈልግም ነበር። ያ ትምህርት ቤት አውቀዋለሁ፣ ያ ነገር አጋጠሚ ብዬ ነገርኩ ልጅ እሱ ጓደኛ ሄኖክ ነበረ። ከ4 ዓመት በኋላ መጥቶ ደግሞ ህይወቴን እያበላሸው ነው። ሁለተኛ ደግሞ ህይወቴን ምስቅልቅሉን እያወጣው ይገኛል። ስለዚህ ነገሮች ሁሉ የተፈጠሩት እኔ ሳልፈልጋቸው ነው ብላ ይቅርታ እንድታደርግልኝ እፈልጋለሁ እና ደስተኛ ሆነህ እንድትኖር እፈልጋለሁ። የተፈጠረው ነገር ሁሉ በእኔና በአንተ መሀል እንዲቀር እፈልጋለሁ አደራ ብላ ደብዳቤ ጽፋለት እያለቀሰች ከክፍሉ ስትወጣ ሄኖክ ያገኛታል። እንዴ ወዴት ነው አላት። ሀሴትም ወዴትም አይደል እዚሁ ነው አለችው። እያለቀሰች ነበር። ማለት እያለቀሽ ነው እንዳላት፣ አረ ምን በወጣኝ፣ አንተ እኮ ህይወቴን ገሃነም አድርገዋል፣ ለምን አለቅሳለሁ አለችው። እየቀለድሽ ነው እንዳንቺ ልጅ አታናጅኝ፣ ምን ለማድረግ እየሞከርሽ ነው አላት። አንተ ልጅ አይገባህም እንዴ? ልጅቷ እኮ ራሷን ስታ ሆስፒታል ገብታለች፣ ቢያንስ ለእሷ እንኳን አታስብም እንዴ አለችው። እኔ መሄደ ነው፣ ሁለተኛ በጠገቤ እንዳላይህ። አንተ እውነት ህሌና ካለህ ልጅቷን ሂድና አይተሃት ከእነሱ ጎን መቆም አለብህ አለችው። እሱም ደግሞ የምሩ ነገር ሳይሆን የሚያስጨንቀው ኪራ ቢያቅ ሊገለው እንደሚችልና ጓደኝነቱን ማጣት እንደማይፈልግ ነገራት። እሱን ካሰብክማ የእሱን ጓደኝነት ያጣውና ከሱ በሱ ላይ መጥፎ ነገር እያረከውማ ጽናትን ስትመኝ ነው አለችው። ምን ማለት ነው ይሄ ደግሞ እያለ ቢያናግራትም ቆይ መሄድ አትችይም፣ እያንዳንዱን እምልሽን ነገር ማድረግ ይኖርብሻል፣ ወይ ካልሆነ ግን ቪዲዮሽን ወይት ነው የምለጥፈው እያለ ሲያስፈራራት፣ አንተ ልጅ ከህይወት ይወጣልኝ፣ ካሁን በኋላ እኔን ለማስፈራራት እንዳትሞክር፣ ሁለተኛ በመንገድ ላይ የምትመጣ ከሆነ እመነኝ በአባቴ ሽጉጥ ነው ገድዬ እጅን ለመንግስት የምሰጠው ብላ ዝታበት ትታው ሄደች። እንግዲህ ሄኖክ የተፈጠረው ነገር በጣም አስፈርቶታልና ይሄ ነገር ቢቀርብኝ ይሻለኛል፣ እኔም ከዚህ ቤት መውጣት ይኖርብኛል በፍጥነት ብሎ ጓዙን ጠቅልሎ ከነኪራ ቤት ጠፍተው ሄዱ። ይገርማል፣ የሰው ልጅ እንዴት አይጸጸትም? ይሄን ነገር ሰርቶ ሄኖክ አለመጸጸቱ ገርሞኛል። ምንም እንኳን በሀሴት ምክንያት ብዙ ነገር ቢያሳልፍም አሁን ግን ጨካኝነቱና የወንድ መጥፎ እንደሆነና በቃ አሁን ላይ የምናቸው ወንዶች ልክ እንደሱ አይነት ባህሪ እንዳላቸው እርግጠኛ ሆኖ ድራማው ላይ እያሳየን ይገኛል ማለት ነው። ውድና የተከበራችሁ እንግዲህ ጽናት ድራማ ክፍል 57 ይሄን ይመስል ነበር። እስካሁን ስለተከታተላችሁ ከልብ ነው የማመሰግነው። መልካም ጊዜ ተመኘውላችሁ።